ኢትዮጵያ በቀጠናው ብዙ ህዝብ ቁጥር ያላት የጂኦግራፊ እስረኛ ሆና ከ3 አስርት ዓመታት በላይ ኖራለች። የለውጡ መንግስት ወደ ስልጣን ከመጣ በኋላ የህዝቡን ኑሮ በሚያሻሽሉ ኢኮኖሚያዊ እንቅስቃሴዎች ላይ ንቁ ተሳታፊ በመሆን የግብርና ምርቶችን በማሳደግ የኢንዱስትሪ ግብዓቱን በማስፋፋት የወጪና ገቢ ንግዱን በማሳለጥ በሂደት ያደገችና የበለጸገች ሀገር ለመፍጠር እየሰራ ይገኛል። በርካታ ኢትዮጵያውያን አስቀድመው የዘመናት ቁጭታቸው የነበረው ከታላቁ ህዳሴ ግድብ በስኬት መጠናቀቅ በኋላም የባህር በር ጉዳይ ሆኗል። ኢትዮጵያ በታሪክ የሰፊ ባህር ክልል ባለቤት የነበረች፣ ለዘመናት መርከብ በመገንባት የባህር ላይ ንግድን በራሷ አቅም ስታሳልጥ የኖረች፣ በራሷ አቅም የተገነባ የባህር ኃይል ባለቤት የነበረች ታላቅ ሀገር ናት። ባለፉት 3 አስርት ዓመታት ግን ከታሪኳ የሚቃረን የዘላለም ርስቷ የሆነው የባህር ክልሏ ለሞራል በማይመች ከዓለም አቀፍ ህግ ጋርም በማይታረቅ መንገድ የባለቤትነት መብቷ ተነፍጎ ቆይቷል። የባህር በር አልባ ሆና የጂኦግራፊ እስረኛም ሆና ቆይታለች። ጤና ይስጥልኝ አድማጮች። የኢትዮጵያ ህዝብ የዓመታት ቁጭት የሆነው የባህር በር የባለቤትነት ጥያቄን መንግስት በሰላማዊ መንገድ የማግኘት ዲፕሎማሲያዊ ጥረቱን ቀጥሏል። እኛም በዛሬ ቆይታችን የኢትዮጵያን የባህር በር ጥያቄ አስቻይ ሁኔታን እንመለከታለን። ፍቃዱ ተስፋዬ ነኝ። አብራችሁን ቆዩ። ኢትዮጵያ የባህር በር የማግኘት ጉዳይ እንዲሁ ለንግግር የተባለ ብቻ ሳይሆን ሀገሪቱ ያላት ህዝብ ቁጥርና ጂኦግራፊያዊ አቀማመጥ የሚያስገድድ በመሆኑ ዛሬ ላይ ጊዜው ደርሶ ፍላጎቷን በግልጽ ይፋ አድርጋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ለኢትዮጵያ ይገባታል ስንል በምክንያትነት ነው ይላሉ፣ ታሪካዊ ዳራውን በማስታወስ። አሉላ አባ ነጋ ራሱ ቀይ ባህር የኢትዮጵያ የተፈጥሮ ወሰን ሆኖ ኖሯል፣ ይኖራል ይላሉ። ዊዝደም ነው። ታሪክን አነሱት። ኔቸር የሰጠችውን መንሳት አይቻልም አሉ። እዚህ ሁሉ ውስጥ ሊተነተም ይችላል። ዊዝደም አለበት። ቀይ ባህር ለኛ ቅርብ ስለሆነ ይገባናል አላሉም። ራሱ ቀይ ባህር የኢትዮጵያ የተፈጥሮ ኔቸር። ቅድም ነግሬያቸዋለሁ። ሱናሚው ሲመጣ ወፎቹ ገብቷቸዋል ከላይ። ተፈጥሮ ማየት ኢምፖርታንት ስለሆነ ኢትዮጵያና ቀይ ባህርና ኢትዮጵያ ለዘመናት በታሪክ የተሳሰሩ በአብሮነት ዘመናትን ዘልቋል። እስከ 1983 ዓ.ም ድረስ ኢትዮጵያ 97 በመቶ የሚሆነውን የወጪና ገቢ ንግዷን የምታከናውነው በዚሁ የባህር በር በኩል ነበር። ታዲያ ዛሬ ላይ ኢትዮጵያ የባህር በር በማጣቷ ለከፍተኛ የጂኦ ኢኮኖሚክስ ችግር ዳርጓታል። የባህር በር ያላቸው ጎረቤት ሀገራት ወደብን እንደ መሳሪያ ተጠቅመው በኢትዮጵያ ላይ ተጽዕኖ ለማሳደር ያላቸው ፍላጎት ወደብ አልባ ከሆነችበት ካለፉት 3 አስርት ዓመታት ጀምሮ የተስተዋለ ችግር ሆኗል። ኢትዮጵያ በሁሉም ረገድ ከራሷ ጋር በታሪክና ሃይማኖት ጭምር የሚተሳሰረውን የባህር ክልል የማግኘት የህግ የሞራልና የታሪክ መብት እንዳላት ምሁራን በማስረጃ አስደግፈው ይናገራሉ። በመጀመሪያ ደረጃ ኢትዮጵያ የባህር በር ተጠቃሚነቷን ከሚያረጋግጡልን ነገሮች አንዱ ታሪኳ እጅግ ከቀይ ባህር ጋር የተሳሰረ ነው። በተለይ አቅራቢያችን ካለው ከህንድ ውቅያኖስ ጋር በጣም እጅግ የተሳሰረ፣ እንደውም አንዳንዴ የኢትዮጵያ ታሪክ ሲተነተን ከነዚህ ውጪ መተንተን በጣም ከባድ የሆነበት ሁኔታ ነው የምናየው። ስልጣኔዎች ለምሳሌ ከቀይ ባህር ማዶና ወደዚህ ያለነው ህዝቦች ተመሳሳይነት ብንወስድ ከጥንት ጀምሮ ኢትዮጵያ ለምሳሌ አሁን የመን ተብሎ ወይም ደግሞ ሳውዝ አረቢያ ተብሎ የሚወሰደውን አካባቢ ብንወስድ ከጥንት ጀምሮ ከኢትዮጵያ ጋር ትስስር ብቻ ሳይሆን ከዚህም ሄደው የመንን ሲገዙ የነበሩ በጣም ትልልቅ የሆኑ ታሪኮች የያዘን። ለምሳሌ በ5ኛው ክፍለ ዘመን እንደምታውቁት የኢትዮጵያ መሪ የነበረው ካሌብ የመን ገብቶ የየመን ንጉስ በኋላ ላይ አብርሃ የሚባል ኢቭን እዛ ሲገዛ እና በዚህኛውም በዛኛውም ወገን ያለው አንድ የኢትዮጵያ ግዛት ሆኖ ሁለቱ በቀይ ባህር ማዶ ወደዚህም ያለበት ሁኔታ እናያለን።
እንደ አውሮፓውያኖቹ አቆጣጠር በ2014 የዓለም ባንክ ያደረገው አንድ ጥናት እንደሚያሳየው ወደብ የሌላቸው ወደብ ካላቸው የአፍሪካ ሀገራት ጋር ሲነጻጸሩ በዓለም አቀፍ ንግድ የሎጂስቲክስ ወጪያቸው በ3 እጥፍ ይጨምራል። የወደብ ችግር ያለባቸው ሀገራት ወደብ ከሚያገኙት ሀገር የጉምሩክ ስነ ስርዓት ለማለፍ የሚገጥማቸው መዘግየት ምክንያት የውጭ ንግዳቸው ላይ የሚኖረው ተጽዕኖ ከፍተኛ ነው። ይህንን ችግር የተረዳው የኢትዮጵያ መንግስት ባለፉት 5 ዓመታት ያደረገው የባህር በር ጥያቄ ጉዳይ ስኬታማ መንገድን ተጉዟል። ሀገራችን በድንበር ተሻጋሪ ሀብቶቿ ፍትሐዊ ተጠቃሚነትን ስትቀበል በዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ሕልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆራረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል። እስካሁን በተደረጉ ጥረቶች አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ የተሸጋገረ ሲሆን ይህ ፍትሐዊ ጥያቄያችንም በዓለም አቀፍ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘት ችሏል። ኢትዮጵያ ያላት ጥያቄ እውነት ፍላጎቷም ማንንም ለመጉዳት ላለመሆኑ ጉዳዩን ዓለም አቀፋዊ ጥያቄ አድርገዋለች። ኢትዮጵያ ጉዳዩን የያዘችበት መንገድ በብልሃትና ሩቅ ያለመ ዲፕሎማሲያዊ ጥረት ውጤት መሆኑን የሚያሳይ አስረጂ ማስረጃዎች አሉ። በኢትዮጵያ መቀመጫቸውን ያደረጉ የተለያዩ ሀገራት ኤምባሲዎች ለኢትዮጵያ ጥያቄ አዎንታዊ ድጋፍ እየሰጡ ይገኛሉ። ከዚህ ባለፈ ዓለም አቀፍ መሪዎችም የኢትዮጵያ ባህር በር ጥያቄ የህልውና ጉዳይ በመሆኑ ኢትዮጵያ ጉዳዩን የያዘችበት አግባብ ብስለት የተሞላበት የዲፕሎማሲያዊ ውጤት መሆኑን ያሳየ ነው። በዚህም የባህር በር ጥያቄው ተቀባይነት እያገኘ መጥቷል። በተለይ ከወደብ እና ከባህር በር ጋር በተገናኘ ከጎረቤት ሀገር ጋር የነበረ አለመግባባትን በሰላማዊ ዲፕሎማሲያዊ መንገድ መፍታትና በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። በዓለም ባንክ ጥናት ውጤት መሰረት ወደብ አልባ የሆነችውና 95 በመቶ የሚሆነው ዓለም አቀፍ ንግዷን በጅቡቲ በኩል ያደረገችው ኢትዮጵያ በየጊዜው የሚቀያየረው የጉምሩክ ስነ ስርዓት የተነሳ ለተጨማሪ ወጪዎች ትዳረጋለች። የሎጂስቲክስ መጉላላት፣ ተጨማሪ የትራንስፖርት የመጋዘን ኪራይና ለሌሎች ተያያዥ ወጪዎች ሀገሪቱን ዳርጓል። በዚህ ምክንያት ኢትዮጵያ በየዓመቱ ከ1.5 እስከ 2 ቢሊዮን ዶላር ተጨማሪ ወጪ ታወጣለች ይላሉ። አሁንም ሌላ የጥናት ውጤት ዋቢ እናድርግ። የተባበሩት መንግስታት ድርጅት የኢንዱስትሪ ድርጅት ዩኒዶ እንደ አውሮፓውያኖቹ አቆጣጠር በ2017 ያደረገው ጥናታዊ ሪፖርት ውጤት መሰረት በኢትዮጵያ ከወደብ ችግር ጋር ተያይዞ የውጭ ምርቶችን አጓጉዞ ወደ ሸማቾች ለማድረስ የሚወስደውን ጊዜ ለሳምንታት ያህል እንዲዘገይ ያደርጋል። ይህም በቀላሉ የሚበላሹ የግብርና ምርቶችን በሰዓቱ ለገበያ ማድረስ ስለማይቻል በውጭ ንግድ አፈጻጸም ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ኢትዮጵያ እነዚህን ሀቆች ለተቀረው ዓለም በማስረዳት እያደገ የመጣውን የህዝብ ቁጥርና ኢኮኖሚ ፍላጎት ለማጣጣም እየሰራች ትገኛለች። እየተጠናከረ መጥተዋል። ታሪካዊ ሂደቱ እንደዛ እንደሚሆን የታወቀ ነው። ቢኮዝ የገበያው ዲማንድ የትውልዱ ዲማንድ እያደገ መጥተዋል። አሁን ይህንን ማቆም አይቻልም። ይህንን መልስ ብቻ ነው ማግኘት ያለበት። መልሱ በሰላም እንዲሆን እንደ ህዝብም እንደ ሀገርም ማድረግ ያለብን ሁሉ ማድረግ አለብን። እኛ ባህርን በጋራ እንጠቀም ከማለታችን በፊት የባህር በሩን ተጠቀሙ ማለት ነበረባቸው። ለምን እንዲጠቀሙ የእኛን ፖርት ተጠቀሙ ቢሉ ቁጥር 1 ተጠቃሚ እነሱ ናቸው። ቀጥሎ የሚጠቀመው ደግሞ ቀጥሎ ያለው እንደኛ ያለው ሀገር ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከባህር በር አጀንዳ ሸብረክ እንደማትል ያነሳሉ። ህልም የነበራቸው ሰዎች ከዛሬ 155 ዓመታት በፊት የስዊዝ ቦይንግ ቀደው የባህር ንግድ ጉዞን እንዴት እንዳሳጠሩ በማስታወስ ዛሬ የኛ የሆነውን የቀይ ባህር መልሶ ለመጠየቅ የሚሰጋ ትውልድ እንዳለም አንስቷል። ሆኖም ኢትዮጵያን የሚያህል ሀገር የጂኦግራፊ እስረኛና ባህር በር አልባ መሆን እንደሌለባት አጽንኦት ሰጥቶ ተናግሯል። በዓለም ህግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር
የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ኢትዮጵያ የባህር በር ማግኘት አጀንዳን እውን ለማድረግ ባለፉት ጥቂት ዓመታት በርካታ እርምጃዎችን አልፋለች። የቀይ ባህርና የምስራቅ አፍሪካ ሀገራትን የሚያቀራርቡ ጉባኤዎችና ስብሰባዎችን ከማስተናገድ ጀምሮ እስከ ባህር ኃይል ተቋም ምስረታ የዘለቀ አመርቂ ውጤት ተመዝግቧል። ጠቅላይ ሚኒስትር አብይ አህመድ እንዳሉት ኢትዮጵያ በእርግጥ የጂኦግራፊ እስረኛ ሆና ለዘላለም አትኖርም። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫና መግቢያ በሯን ታበጃለች። ጤና ይስጥልኝ።